ኩራትና ትዕቢት ልዩነት አይደል? ልዩነት አላቸው። ኩራት ለእኔ ሰዎች ባደረግነው ወይም ደግሞ ከዚህ በፊት በተደረገ ወይ ደግሞ ሊያደርጉት ባሰቡት ነገር ተማምነው ለወደፊት ስንቅ የሚሆን ልባዊ ሀሴት ሲሰማቸው ነው። ታብራራልናለህ? አዎ፣ ኩራት ሁሌም የሚያያዘው ከመልካም ነገር ጋር ነው። ለምሳሌ አባቶቻችንን ይህን ሀገር እንደ ሀገር ለማቆም የከፈሉት መስዋዕትነትና እኛም የእነሱ ደም መሆናችንን አስበን ስንማር ኩራት ይሰማናል። ኩራት ሁልጊዜም ከጥሩ ነገር ጋር የሚነሳ መሆን አለበት። ከጥሩ ነገር ጋር ማለት በመልካም ነገር መኩራት ማለት ነው። በዙሪያችን ያሉ ሰዎች ከፍ ያለና ጥሩ ነገር ሲያደርጉ ኩራት ይሰማናል። በልጄ ኮራለሁ ስል እኮ በትምህርቱ አንደኛ ሲወጣ ለሰው ጥሩ ነገር ሲያደርግ ሳይ በልጄ ኩራት ይሰማኛል ማለት ነው። የኔ ስለሆነ ኮራበታለሁ። በሀገሬ ስኮራም የኛ ስለሆነች ህዝቡ ተሳስቦና ተከባብሮ ሲኖርባት ሳይ ምን አይነት ሰላማዊ ሀገር አለችኝ ብዬ ኮራለሁ። ቀጥታ ጥቅም ባናገኝበትም ባለው ጥሩ ነገር የሚሰማን የልብ ሀሴት ኩራት ነው ማለት ነው። በሚገባ። ትዕቢት ሲሆንስ? ትዕቢት ማለት ደግሞ ያለንን ነገር በኔጌቲቭ ነገር ስንጠቀምበት ማለት ነው። አንድ ሰው አምላክ በሰራው መልኩ ቆንጆ ነኝ ብሎ ለራሱ የተለየ አመለካከት ካለው ለኔ ይህ ትዕቢት ነው። ያለንን ነገር ለመጥፎ መጠቀም። አንድ ሰው የሆነ ቦታ ሲደርስና እዛ ቦታ ላይ በመድረሱ ራሱን ከሌላ የተለየ አድርጎ መቁጠር ሲጀምር መንገድ ስቷል፣ መታበይ ጀምሯል፣ ትዕቢተኛ መሆን ጀምሯል ማለት ነው። ለምሳሌ ብዙ ሰው ኩራትን ትዕቢት፣ ትዕቢትን ኩራት አድርጎ አደበላልቆ የማየት ነገር አለ። በዚህ ላይ ምን ትላለህ? የማደበላለቅ ስሜት አለ። አንድ አድማጭ ሰምቻለሁ፣ ሀበሻነቴ ኩራቴ ብሎ ስራ ሳይሰራ ቁጭ አለ። ይህ ለኔ ሀበሻነቴ ኩራቴ ሳይሆን ሀበሻነቴ ትዕቢቴ መባል ነው ያለበት። ሀበሻነቴ ሌላውን ለማጣጣልና ለማንቋሸሽ ከሆነ ኔጌቲቭ ነው። ከሀበሻነት ትህትና፣ እንግዳ ተቀባይነት፣ ከጀግንነት አንጻር ከሆነ ግን ኩራት ነው። ለዛ ነው እኮ ሀበሻነቴ ኩራቴ ብለን ደረታችን የምንናፈው። እንደነገርከን ከሆነ ግን ኩራትና ትዕቢት ጽንፍ የያዙ ሀሳቦች ናቸው። አዎ፣ ሁለቱም ስሜት የመግለጫ መንገዶች ናቸው። ነገር ግን ኩራት በትህትና የተሞላ ከመልካምነት ስሜት የሚመነጭ ሲሆን ትዕቢት ግን ከራስ ወዳድነት፣ ከጥቅመኝነትና ከብሪተኝነት የሚመጣ መጥፎ የሆነ ስሜት ነው።